ሰራተኛዋ አና ክፍል 10 እንግዲህ ዛሬ ተለቋል። እንግዲህ ብሌን በክፍል 9 ላይ ሰርፕራይዝ አለ አባዬ ሰርፕራይዝ ያደርገናል እያለች በተደጋጋሚ ስትናገር ነበረ። ሰርፕራይዙ ደግሞ እንግዲህ አባቷ ሳይታሰብ በድንገት መጥቶ ሰርፕራይዝ አድርጓቸዋል። ነገር ግን በተቀራኒው እሱም ሰርፕራይዝ ሆኗል። ሰላም ሰላም፣ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኔ ያለሁኝ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይባረክ። እንግዲህ እሱ ሰርፕራይዝ የሆነበት እንግዲህ እሳቸው የነ ብሌን አባት ወይም ደግሞ የነ ዳጊ አባት የሚሰራው ፊልድ ላይ ነው። ነገር ግን ወይንም ደግሞ ከሀገር ውጪ ነው። ነገር ግን እናትየው እሱ በሌለበት ሰዓት ቤት ውስጥ ሌላ ወንድ እያመጣች እንግዲህ ከገዛ በልጆቿ አባት አልጋ ላይ ታማግጣለች ማለት ነው። ስታማግጥ እንግዲህ ሀና በተደጋጋሚ ሀይታታለች። ከዛም በኋላ ክፍል 9 ላይ እንደሰማችሁት ወይም ደግሞ ካያችሁ ገና ክፍል 10 ነው። በነገራችን ላይ ግን ድራማው ብዙም የሆነ እንትን የለውም። በሰራተኛ ላይ ያለው እንትን ነው በሰራተኛ ላይ ያለው ጫናና ይሄ በትዳር ላይ ማማገጥ፣ ለትዳር ታማኝ አለመሆን፣ ወንዶች ለባሎቻቸው ጊዜ ካልሰጡ ሴቶች ምን ያህል በትዳራቸው ላይ ይሄ ነው እንጂ የሚያመላክተው ይሄን ያህል እንትን አይልም። እኔ ብቻ ነኝ ሁላችሁም ናችሁ ግን ቤተሰብ እያላችሁ ይሄን ነገር የምትሉት ማለት ነው። የቤት ሰራተኛ ድራማ በጣም በዝተዋል በአሁኑ ሰዓት ማለት ነው። ፉክክሩ ይሁን ኢትዮጵያ ውስጥ ስራ ስለሌለ ያው ዩቲዩብ ስለሚከፍል ዩቲዩበር እና ድራማ በዝተዋል። እኔ ብቻ ነኝ ወይስ ሁላችሁም እያላችሁ ነው? እና ለማንኛውም እንግዲህ አባታቸው የእናትየውን ቅሌት ታውቋል። ነገር ግን ሸፋፍና ልታልፍ